ብዙዎቻችን ጋር ይሄ ችግር አለ ማለት ነው። እኔንም ጨምሮ ብዙዎቻችን ጋር ያለ ችግር ነው። ከእንደዚህ አይነት ነገር ግን አላህ ይጠብቀን፣ አላህ ቀልብ ይስጠን። ሀባይ ዛሬ ይዤላችሁ የመጣሁት በጣም በቃ የሆነ ልቤን የነካው ቪዲዮ ነው እና እስከ መጨረሻው ላይክ፣ ሰብስክራይብ ያደረጋችሁ ተከታተሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖች? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ሀባይ ዛሬም በሌላ ቪዲዮ መጥቻለሁ። የአላህ ፈቃድ ሆኖ አልሐምዱሊላህ። ለቤቴም አዲስ ሆናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። በእናንተ የሚቀንስ ነገር የለም። ሀቂቃ ያው መረዳዳት ማለት ሰው በቁም ያለ ነው። አሁን የሆነ ነገር ቸገረኝ፣ ታመምኩኝ፣ የሆነ ነገር መዋጮ አዋጡ የሆነ ነገር ብል ሀቂቃ ያው ብዙ ሰው ይረባረባል፣ ብዙ ሰው ይረዳል። ግን ያው ሰው በቆሙ ያለ ራሱ እንዲሰራ ማበረታታት ማጠናካከር ደግሞ የተሻለ ነው ማለት ነው። የሰውን እጅ ከማየትም ደግሞ አላህ ይጠብቀን። እና ዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ ሀባይ? ይሄ ችግር ብዙዎቻችን ጋር ያለ ነው። በቃ ችግር እንደ በሽታ በሉት እንጂ አላህ ይጠብቀን። ብዙዎቻችን በተለይ ደግሞ ጠፍተን ምንሰራ ሳውዲ የምንሰራ በተለይ ለእንደዚህ አይነት ነገር ተጠቂ የሚሆኑ ብዙ ጊዜዎች ሳውዲዎች ነን ማለት ነው። ሳውዲዎች እና ያው ጠፍቶ መስራት እቃማ አለኝ ብሎ በኢቃማ የሚሰሩ ጠፍቶ የሚሰሩ ብዙውን ጊዜ ለእንደዚህ አይነት ችግር ተጋላጭ እንሆናለን ማለት ነው። እሱም እንደዛ የምንሆነው ለምንድን ነው? በቃ ያኔ ይሄን ያክል ገደብ ለራሳችን አናስቀምጥም። በዚህን ጊዜ ይገባለሁ ብለን ቁርጥ አድርገን አናረግም። ምክንያቱም ወይ ጠፍተን የምንሰራ ያው ጠፍተን ነው የምንሰራው እስካልተያዘን ድረስ ከአንድ ቤት ወይ ስራ ብንፈታ ሌላ ቦታ ስራ እንገባለን፣ እንደዚህ እንላለን። በቃ እንደዛ አይነት ነገር ነው። ኢቃማም ያለ ደግሞ ኢቃማ በየጊዜ ማሳደስ እንደዛ ኮንትራት ቤት ሆኖ የሚሰሩ ሀቂቃ ኢቃማ ኖሯቸውና ጠፍተው ከሚሰሩ 10 እጅ ይሻላሉ ማለት ነው። የሚሻሉበት በምንድን ነው? ህይወታቸው በሰው ሀገር እንደዚህ ባክኖ አይቀርም። ጠፍቶ የሚሰሩና በኢቃማ የሚሰሩ ህይወታቸው ብዙውን ጊዜ በሰው ሀገር ባክኖ ይቀራሉ ማለት ነው። ለራሳቸው እንደ ሻማ የቀለጡ ለሌላው ያበሩ፣ ጊዜውም ሳይታሰብ ይሄዳል። ነገ ከነገ ወዳ የተባለ እቺ ልስራ ይሄን እንትን ልበል በወር የምናገኛትን ነው የምናየው ማለት ነው። ወር ደግሞ ይሄናክን ነው የዚህ ወር ቢጠፋ በቃ የቀጣዩ አለኝ እሱን ነው የምናስበው ብዙውን ጊዜ የምናገኘውን እንጂ የምናጣውን አናስታውልም ማለት ነው። እና ሶሻል ሚዲያ ላይ ዞር ዞር ስል ምን አየሁኝ መሰላችሁ? አንድ እህቴ ልበል እናቴ እኔ እንጃ አላህ ወለማ አድሪ ብቻ ያው በጣም ልቤን የነካኝ ማለት ነው። ሰው ሀገር ብዙ አመት ቆይቻለሁኝ አለች። ብዙ አመት ቆይቻለሁኝ። አሁን አገር ከገባች ወደ ስንት አመት ነው? ወደ 3 አመት 4 አመት አካባቢ ነው። እና መሰራው ቡና ጠጡ ነው። ያን የጀበና ቡና የሚባለው ይመስለኛል። በእሱ ነው መሰራው፣ በእሱ ነው የሚተዳደረው። አላገባውም፣ አልወለድኩም፣ እድሜ 42 ነው አለች። አላህ አለም ስትታይ ግን በ42 አመት እንደዚህ ትልቅ ይኮናል እንዴ? እኔ እንጃ አላህ አለም የሚበልጥ ይመስለኛል። ብስ እንዴ ስትታይ ሸክሏ ከ45 ማለቴ ከ42 ተስተክሮ ለ42 አካባቢ ነው ያለችው። የሚበልጥ ይመስላል። አላሁ አለም ሊሆንም ላይሆንም ይችላል። ግን ስትታይ በቃ በጣም ትልቅ ሰው ነው የምትመስለው። እስካሁን አላገባሁኝም፣ አልወለድኩኝም ለምን ተብላ ስትጠየቅ ለሌሎች የኖርኩ ሌሎቹን ያኖርኩ አለች። ሌሎቹን ያኖርኩ ራሴን ትቼ፣ ለሌሎቹ የኖርኩኝ ራሴን ትቼ አለች። እና በቃ የሆነ በጣም ነው እንትን ልቤን የሰበረው ማለት ነው ይሄ ነገር። ምክንያቱም አሁን በዚህን ጊዜ የሆነ እኔ ራሴ የሆነ ቆም ብዬ ሳስብ ብዙ ጊዜ እንዴ ምንድን ነው በቃ ለራሴ የሆነ እንትን የሆነ ተኝተን የሆነ በእንቅልፋችን ስንነሳ እንዴት ነው ብንን ብለን ስንነሳ እንደዛ ነገር የሚያደርግ ነገር አለው። እና አንዳንዴ ቆም ብለን ስናስበው ማለት ነው ይሄ በተለይ ብዙዎቻችን ጋር ያለ ነው። ነገ ከነገ ወዳ ስንል ሳናውቀው ጊዜው ይሄዳል ማለት ነው። አንዳንዴ አሁን አንቺ ገና ነሽ፣ አሁን አንቺ ባትገቢ ማቀር ቀስ ብለሽ ብትገቢ እንደዚህ ብለሽ ምሰሪ እንደዛ የሚሉ ይኖራሉ። እንደዛ የሚሉ ሰዎች
አሁን እኔ እንደዛ ሲሉኝ ማለት ነው ስለ ሀገር መግባት ምናምን ስናወራ እንደዛ ሲሉኝ እና እሺ መጠቀም ያለብን እኮ እድሜያችን ሳይሄድ ጊዜያችን ሳይሄድ ነው እንጂ ከሄድ በኋላማ ምን አረጋን ነው የምላቸው ማለት ነው። ሀቂቃ ሀባይብ ለራሳችን ቆም ብለን እናስብ ማለት ነው። ራሳችን ካቋቋምን በኋላ ለራሳችን ከሆንን በኋላ ሌላውንም እንረዳለን። አባት እናት እንዲህ የቅርብ ቤተሰብ ካለ እነሱ ነው መርዳት። እህት ወንድሞቻችን ራሱ ብዙ ጊዜ እኛ እናሰንፋቸዋለን ማለት ነው። በተለይ ወንዶችን ባልም ይሁን ወንድም ይሁን ማለት ነው። እነዛን ብዙ ጊዜ ሰነፍ የምናደርጋቸው እኛ ነን፣ ስደት ያለን እኛ። ምክንያቱም ይሄ ነገር እንደዚህ ጎደለኝ፣ ይሄ ነገር እንደዚህ ያጣው፣ ይሄ ነገር እንደዚህ ላረግ ነበር፣ መንጃ ፍቃድ ላወጣ ነበር፣ የሆነ ነገር እንደዚህ ላረግ ነው፣ ያን በቃ ላረግ ነው ባለ ሰዓት እኛ ነን የምንሰጠው ማለት ነው። በራሱ ጢሮ ቢሮ እንዲያገኝ እንዲሰራ አናረግም፣ ሰነፍ ነው የምናረገው። ወንድ ልጅ ደግሞ በፈለገበት እድሜ እንደፈለገ መሆን አግብቶ መውለድም ብዙ ነገር ይችላል እና ብዙ ጊዜ ሴቶች እኛ ነን የምንጎዳው፣ ወንዶችንም ደግሞ እናሰንፋቸዋለን ማለት ነው። አሁን ብዙዎቻችን ወይ ባሎቻችን ሀገር ሆናሉ፣ እኛ እዚህ እንሰራለን። እሱ ሀገር ሆኖ እንደገና ለሱ የወጪ መላክ፣ ለሱ ለሚያስፈልገው መላክ፣ የነገ ቀን አብረን ስንሆን ልጅ ሲመጣ ቤተሰብ ሲመሰረት ዛሬ እኔ በእኔ ድጎማ ለአንድ ነፍሱ ማለት ነው ለአንድ ነፍሱ እዚህ ተሊኮለት የኖረ የነገ ቀን ቤተሰብ ሲመሰረት አገር ስንገባ ልጅ ሲመጣ እንዴት ነው የሚሆነው? በምንድን ነው የሚያስተዳድረው? ኃላፊነቱን በስነ ስርዓት እንዳይወጣ ደካማ እንዲሆን ብዙ ጊዜ እናረጋለን ማለት ነው። የዛኔ እሱም ያው ከዚህ ለምደዋል፣ ማስተዳደር ያቅተዋል፣ ይከብደዋል፣ የተለያየ ችግር ይፈጠራል ማለት ነው። ለዛ ሁላ ብዙ ነገር ከኛ ጥንቃቄ ይጎድለናል። ሀባይባ ብዙም ጊዜ አንሰማም። ያለፈው አልፏል፣ በቃ የሆነ ሆኖ አልፏል። በቀረው እንንቃ ሀባይብ፣ ተው እንንቃ። ተኝተናል። በተለይ ጠፍተን ምንሰራና ኢቃማ ያለን፣ ይሄ ጠፍቶ መስራት ማለት እውነትም መጥፋት። ጠፍቶ ምንጠፋ ከመዳን ቤት ብቻ ሳይሆን ከህይወትም ጭምር ነው ማለት ነው። ብዙዎቻችን አሁን ይሄን ስል እኔ የተሻልኩኝ ሆኜ እኔ አሁን አንቺ ስደት አይደለም ወይ ያለሽው ለራስሽ ገብተሻል ወይ እንደዚህ ነው እንደዛ ልትሉ ትችላላችሁ። እኛ ያልኩን ነው ማወራው ማለት ነው። ምክንያቱም ራሴንም አካትቼ ከራሴም ጭምር ነው ማወራው ማለት ነው። ግን ከሰው መማር አንችልም። ብዙ ጊዜ የሆነ በቃ ራሳችን ጋር እስኪ ደርስብን ድረስ እንትን እንላለን፣ እንጠብቃለን። የሆነች ልጅ ደግሞ እንትን እዚህ ሰው ሀገር ስደት 24 ነው 25 አላሁ አለም እንደዛ አመት ኖራለች ማለት ነው፣ ሳታገባ ሳትወልድ። ከዛ አገር ቤት ገዝታለች። የገዛችው ቤት በማን ነው? በሂቷ ስም ነው። ሌላ ነገር ግን የላትም፣ ቤት ነው ያላት እንጂ የሂቶቿን ልጆች እሂት ወንድም ስትረዳ ስታስተምር እስኪያገቡ እስኪወልዱ፣ ሲያገባም ረጂናት ሲወልድም ረጂናት፣ አራስ ምረቃ ናት። ያን ሁላ አርጋ 24 ተቅሪበን 24 25 ከሁለት አንዱ ነው አላህ አለም ረሳሁት። እንደዛ ሆና በቃ በኋላ ብንን ባለችበት ሰዓት እንትን አገር ስትገባ የኢትዮጵያ 8000 ብቻ ነው ይዛ የገባችው ማለት ነው። ከዛ እህቷም ደግሞ ያው በሂቷ ስም ነው የተገዛው። ባለግብታ በቤቱ የኖረች ነው። ስትሄድ ቤት በስም ያዞሩ አናዞርም፣ ቤተኛ ነው በቦታው ሰርቪስ ተሰርቶበታል፣ ሰርቪስ አለው፣ ቤት አለው። በስም አናዞርም ወይ ክፈይን በስምሽ ልናዞር ቤታችን ነው አለዋት ማለት ነው። ያን ሁላ አመት ሰርታ ግን በቃ አንዳንዴ እኔ እንጃ እኛ ስደት ስንወጣ ቤተሰብም ከራሱ እንትን ለናል ያወጣናል መሰለን። አላህ ይጠብቀን። አንዳንድ በጣም እንትን ጨካኝ የሆኑ ቤተሰቦች አሉና አላህ ይጠብቀን ከእንደዛ አይነት ነገር። እና እጃችን ላይ የሆነ ነገር ማስቀመጥ፣ እጃችን ላይ የሆነ ነገር መኖር አለበት። ለራሳችን መቻል አለብን። ሀባይብ እንንቃ። ሳይቃጠል በቅጠል ይላል የሀገሬ ሰው። ሁሉም ነገር በጊዜው ነው የሚያምረው እና ከሌሎቹም እንማር ሀባይብ፣ ከራሴም ጭምር ነው ማለት ነው። አላህ ቀልብ ይስጠን። እስቲ እናንተስ ምን ተሰማችሁ? እኔ ሀቂቃ በጣም ነው የተሰማኝ ማለት ነው። ይሄን ሳይ አሁን ማደሬ ብቻ ቃላት ራሱ ያጥራል ማለት ነው።
እና አላህ ከእንደዚህ አይነት ነገር ይጠብቀን። በእኛም እንዲህ ነገር እንዳይደርስ በጊዜ ነቃ እንበል፣ በጊዜ እንንቃ ማለት ነው። እስኪ ድረስብን ድረስ የሆነ ነገር ቁጭ ብለን መጠበቅ የለብንም። አዱንያ ቢሆን አትሞላም፣ ያው ናት፣ ሁሌም ጎዶሎ ናት። ከራሴም ጭምር አላህ ቀልብ ይስጠን ማለት ነው። እኔ እንጃ ላይክ ሰብስክራይብ አድርጋችኋል፣ ግን አላስታወስኳችሁም። ላይክ ማድረግ አትርሱ። አበረታቱኝ ውዶቼ። ሰብስክራይብም ደግሞ ምንም ያደገም አይደለም። እስኪ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ምን ችግር አለው? ትላልቅ ዩቱበሮች ደግሞ ብታበረታቱን፣ ሼር ብታረጉልን ምን ችግር አለው? ችግር አለው? ምን ችግር አለው? ደጋገምኩት ማለት ነው። እና አበረታቱን፣ እኛም አገር ገብተን እንስራ እላችኋለሁ ውዶቼ። እርስ በርሳችንን ደግሞ እናሳድግ፣ እንረዳዳ እላችኋለሁ። ሀባይ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ ሰብስክራይብ ግን እንዳይረሳ።